ዝም ብለህ ራስን ደራሲ እንትና ነኝ እያልክ ትገልጻለህ ማለት ደራሲ ነህ ማለት አይደል። ከኑሮም የለህም ከውቅናውም የለህም ለመቸገር ብሎ የሙሉ ጊዜ ደራሲ መሆን ትክክል ነው ብዬ አላምንም። በችግር ውስጥ ሆነህ የምትጽፈው ድርሰት ችግር ነው የሚለው የምር ከሆነ የተማርከው ህይወት ይቀይራል። ታለንትም የምር ከሆነ ህይወት ይቀይራል ብዬ ነው ማምነው። ሰላም እንዴት ሰነበታችሁ ውዶች? ሻይ ቡና ዛሬ ወጣት እንግዳ ይዞላችሁ መጥቷል። በማህበራዊ ሚዲያ በፌስቡክ እና በቲክቶክ በተለይ ታዋቂ ቲክቶከር ለማለት ይከብደኛል። ምክንያቱም የሚሰራቸው ስራዎች አክቹአሊ ቲክቶክ ላይ ኮንተንት ክሬት የሚያደርጉሉ ቲክቶከር ነው። ግን ሞሮፍ ለሁሉም ሚዲየም የሚሆን ድራማቲክ የሆኑ መልእክት አዘል የመዝናኛ ስራዎች የሚሰራ ነው። እንግዲህ ከነዚህ መሃል ማንን እንዳሰባችሁ አላቅም። ትንሽ ሰስፔንስ ላድርገው ብዬ ነው። ማን ነው በቲክቶክ የመዝናኛ ኮንተንት የምታደንቁት? አክቹአሊ ስሙን ስጠራ ነበረ ባለፉት 2 ሳምንታት ከባለፈው ሳምንት በፊት የነበሩ ሁለቱ ቲክቶክ አዋርድ ዝግጅቶችን በተመለከተ የሰራናቸው ላይ ስማቸው ከጠራኋቸው አንዱ ነው። የምሬን ነበረ የማደንቀው። ዛሬ እንግዳ አድርጌዋለሁ። እንግዲህ የምናወግዛቸው ብቻ ሳይሆን የምናደንቃቸው ብዙ እንዳሉ ለማሳየት የመጀመሪያው እንግዳዬ ነው። የሆነ ጊዜ ላይ ሉደቅ እያለ የሚያመነታ ቆርቆሮ ቤት ውስጥ ከቤተሰቦቿ ጋር የምትኖር ልጅ ተዋወቅኩ። ልጅቷን ላይ ተሞላቃ ያደገች የባለጸጋ ልጅ እንጂ ቆርቆሮ ቤት ውስጥ የምትኖር የድሃ ልጅ ናት ብሎ የሚጠረጥር የለም። ለመጀመሪያ ጊዜ ከቆርቆሮ ቤት ውስጥ ስትወጣ አየኋት ቀን እርዳታ ልታደርግ የመጣች መስሎኝ እንዳንቺ አይነት ለድሃ ሚራሩ የተባረኩ ወጣት ባለሀብቶችን እግዚአብሔር ያብዛልን አልኳት። ፈገግ ብላ አሜን ልትል ስትል ወዲያው የሆነ ልጅ ከቆርቆሮ ቤት ውስጥ ብቅ አለና ጮኒ ማየ እንዳለችሽ እንደ ትናንቱ አምሽተሽ እንዳመጪዋ ይዘሽ ወጣሽው ብር ደግሞ ጤፍ ማስፈጭበት ስለሆነ ቶሎ መልሽ ብላሻለች አላትና ወደ ውስጥ ገባ። ሀፍረቷን ለመሸፈን እየሞከረች ሁሌ እየመጣው ስለመጠየቃቸው እንደ ልጃቸው ስለሚያዩኝ እኮ ነው በቃቸው ብላኝ የተደነባበረች ሄደች። አናቷ ላይ ያለውን ሂማኔር እያየው ምን ያለውን የ100,000 ብር ሂማኔር አናቷ ላይ ከምትቀጥል የቤተሰቦቿን ቤት አድሳ የመኖር ተስፋቸውን ብታስቀጥል አልኩ በልቤ። እንኳን ደህና መጣየው ሶል። እንኳን ደህና ቆየ። ሰላም ነው ይመስገነው። ታዲያስ አለን። ያ እንግዲህ የስራዎችህን በደንብ መግለጼን እርግጠኛ አይደለሁም። ድራማቲክ ሆነው ግን በትረካ ነው የምታቀርባቸው። ትክክል፣ አሪፍ ናቸው። ለምንድን ነው ያንን አካሄድ የመረጥከው? ከሱን ጀምር እስቲ። እሺ ሶል፣ ስለተገናኘን ደስ ብሎኛል። በመጀመሪያ አክባሪ ነኝ እኔም በጣም እና እንግዳ አድርገህ ስለጋበዝከኝም እግዚአብሔር ያክብርልኝ። ይሄን ኮንተንት ስጀምር መጀመሪያ ቲክቶክ ላይ ጽሁፎችን ነበር መጽፈው ነው። ያው ባለፈው ማስተካከል አንተ ሰምቻለሁ፣ እንደ ካፕሽን ማለት ነው። ዝም ብሎ ጽሁፍ ነበር የምታረገው። ሙዚቃ ባክግራውንድ ይኖረዋል፣ ጽሁፍ ታረጋለህ። እኔ ከዛ ጊዜ ጀምሮ ነው ማነበው የነበረውና ጭንቅላቴ ውስጥ የሳልክብኝ የሆነ ትልቅ ሰውዬ በደንብ የህይወት ልምድ ያለው ላጤ ነበር ማሰብና አይምሮ ውስጥ የተፈጠረው ኢሜጅ ትክክል። እና ለኔ ያው ፈጠራ ማለት ከእድሜህና ከሁኔታ አልፈህ መሄድ ነው እና ያንን አንተ ውስጥ አይቻለሁ። እንደ ካፕሽን ነበር፣ እንደ በጽሁፍ ደረጃ ነበር የምጽፋቸው። አሁን የምሰራቸው ስራዎች እንዳለ በጽሁፍ ነበሩ ቲክቶክ ላይ። ከጊዜ በኋላ ግን የፊልሙ ባክግራውንድ ስላለኝ ለምን ጽሁፎቹን ከጽሁፍም ባሻገር ወደ ሾርት ሙቪ አልቀየራቸውም የሚል ሀሳብ መጣልኝና አሁን ካየው የኔ ስራ ራሱ ጽሁፉን ምንም ሳይጨመር ሳይቀነስ ነው ወደ ሾርት ሙቪ የሚቀየረው። ስለዚህ በቃ ናሬሽን ነው፣ ናሬሽኑን ተከተለ ለዛ ናሬሽን ምስል መፍጠር ማለት ነው። ስለዚህ መጀመሪያ የጀመርኩት በጽሁፍ ስለሆነ ያንን ነገር ማጣት ስላልፈለኩኝ ጽሁፉን ራሱን አምጥቼ ወደዚህኛው ኮንተንት ገብቻለሁ። ለምንድን መሰለ የጠየቅኩ አሁን ሌላ ሰው ቢሆን
አክተሮቹ ኦልሬዲ እየተወኑ ነው። ስለዚህ ድምጻቸው እየተሰማ እንዲሉት አሁን ከትረካው ጋር ሊፕሲንኩ የነሱ ያስታውቃል ልክ ሲሉት፣ ግን አንተ በምታቀርብበት መንገድ ሞር ኢንትረስቲንግ ነው። እኔ ሆነን ለመናገር ቢተውኑ ኖሮ ማለት ድምጻቸውን በሰማው ኖሮ በዚህ ልክ የሚሆን አይመስለኝም። ምናልባት ስላስለመድከን ይመስለኛል። በጣም ትክክል። አሁን በጣም ብዙ ሰዎች ይጠይቁኛል። የሚገርም ነገር ድምጾቹን የሁሉንም ካራክተሮች ለምንድን ነው አንተ የምትላቸው ይሉኛል። ግን ዋና ፖይንት ያለችው እሷ ላይ ነው። ምክንያቱም ቶን ራሱ ኮሜዲ መፍጠር እውነት ነው በጣም ፓወር አለው። አሁን አስበዋለሁ አንዳንዴ እስቲ በቃ ሁሉም ካራክተሮች በራሳቸው ድምጽ እንትን ቢሉ በዚህ ልክ ላያዝናና ወይም ደግሞ ትራጀዲ ላይ ፈጠር በቃ ስሜት ላያጋባ ይችላል። ስለዚህ እያንዳንዱ ነገሮችን ስጽፈው ራስ ስሜቱን በደንብ እያሰላሰልከው እያጣጣምከው አይደለ? ያንን ስሜት ደግሞ በራስ በድምጽ ስትለው እንዳልከው በደንብ በቃ ስሜትን ይፈጥራል። እና በራሴ ድምጽ ሁሉንም ካራክተሮች የሚጫወተው በዚህ ምክንያት ነው። አንድ አይነት ስታይልም ነው፣ ችሎታም ይጠይቃል። እውነት ለመናገር ትክክል ነው። በትረካ ሰውን አሳምነህ በሚሊዮን የሚቆጠሩ ተመልካቾች ማግኘት ትልቅ ነገር ነው። በጣም ብዙ ተመልካች ነው ያለህ እንዳየሁት። እግዚአብሔር ይመስገን በአጭር ጊዜ ውስጥ ጥሩ ኦዲየንስ ነው ያፈራሁት እና ደስተኛ ነኝ በዚህ። ያው አንዳንዴ የምትሰራው ስራ ይከፍላል መልሶ እና ተመልካችም እንዳለን የተረዳሁት በእንደዚህ አይነት ኮንተንት በጣም በቃ ሰው ጥሩ ስራ ስራለት እንጂ ተመልካች አለ። ጥሩ ስራ ነው የሚፈልገው ሰው። ምን ያህል ጊዜ ሆነ ከጀመርክ? የጽሁፉን መቼ? አንድ አመት አካባቢ። ይሄኛውን ኮንተንት ይሄኛውን መቼ? የጽሁፉን መቼ? የጽሁፉን መጀመሪያ ቲክቶክ ሲጀምር በእንትን ነበር የጀመርኩት፣ በግጥም ነበር የጀመርኩት። በግጥም ማለት በድምጽ አልነበረም የዛኔ። ግጥሞችን ዝም ብለህ መጻፍ ፌስቡክ ላይ የምጽፋቸው አይነት በቃ መጻፍ ብቻ ግጥሞቹን ብቻ እንጂ ኢዮብ ዘማርያም ማን እንደሆነ ሰው አያውቅም ነበር። ከዛ በኋላ ግጥሞችን ራሴ ወጥቼ ማለት ጀመርኩኝ። እያልኩኝ ደግሞ ወደ ጽሁፎቹ ኮንተንት ገባኝ። ረጅም ጊዜ ወደ 2 አመት ነው ወደ 3 አመት በእንደዚህ ነበር። ቲክቶክ ላይ ከመጣኝ ከዛ ጽሁፎቹ እንዳልኩ ወደ ቪዲዮ መቀየር ጀመርኩኝና እሱ ወደ 1 አመት ወደ 1 አመት አካባቢ ይሆናል። ምን ያክል ቪዲዮ ሰራ እስካሁን? ስንት ይሆናል? ወደ 25 አሁን። ኦኬ 25 እንደዛ አካባቢ ተደረገ። ይሄ ዝም ብለህ በየቀኑ ልታወጣው የምትችለው አይደለም። ከኋላ ብዙ ስራ አለው። ትክክል። ልፋት አለው። ልፋት ይጠይቃል። የምቀርጽበት 6 ቀን 7 ቀን ልቀርጽ ትችላለህ አንድ ስራ። ናሬሽኑ አለ፣ ዳይሬክት ማድረግ አለ፣ ኤዲቲንግ አለ። ስለዚህ እሱ ጊዜ ይፈልጋል። ምን ያክል ቲም ነው የምታሳትፈው? ካሜራማኖች አሉኝ፣ 3 ካሜራማኖች አሉ። ከነሱ ጋር ነው አብረን የምቀርጸው። ጓደኞቼ ስለሆኑ ኤኒ ታይም በፈለኩት ሰዓት አሉ። ካርማ ሚል ፊልም ፕሮዳክሽን አለ እና በሱ ስር ነው በቃ እየተንቀሳቀስን ያለን። ካርማ የማን ነው? የኛ ነው። ካርማ ፊልም አንድ ላይ በቡድን ሆናችሁ? ቶም ፊልም ትምህርት ቤት አብረን የተመረቅ ነው እና ካርማ የሚለውን ሀሳብ ከዛ ነው ይዘን ይመጣ ነው እና ያው በዛው ቀጠለን። አብራችሁ አንድ ባች ናችሁ ማለት? አንድ ባች። በአካጎቴ ከከተማ ሴቶች ጋር መግባባት አልቻልኩም። አናታቸው ላይ የሚቀጥሉ ጸጉርና ፊታቸው ላይ የሚቀቡት ዱቄት እንደ ፋብሪካ ምርት ሁሉንም አንድ አይነት አድርጓቸዋል። እኔ ደግሞ ከአርቲፊሻል ነገር የራቀች ሴት ነው የምፈልገው አልኩት። ሯ ዱቄት ደግሞ ይበላል እንጂ ፊት ይቀባል እንዴ? አጎቴ ደነገጠ። አዎ አጎቴ፣ ከተማ እንደዛ ነው። ይኸው የተፈጥሮ መልክ ያላትን ሳስስ ግራ ጎኔን የምትሞላልኝን ሴት ሳላገኝ እድሜ እየሄደ ነው አልኩት። ወይ ምናልባት ያንተ ግራ ጎን በተፈጥሮ ሙሉ ይሆናል፣ እስኪ ቁጠረው ብሎኝ ሳቀ። ይልቅ አጎቴ፣ አሁን በከተማ ሴት ተስፋ ቆርጫለሁ። ፈሪሃ እግዚአብሔር ያላት ቆንጆ ልጃገረድ ከሀገር ቤት ፈልግልኝ፣ ተሰብስቤ መቀመጥ ነው የምፈልገው አልኩት። እኔ አጎት እያለሁ ምንም እንዳታስብ፣ ክብረ ንጽህናዋን የጠበቀች የጨዋ ልጅ ነው ምድር። በል በቃ አመቻችተህ ሰሞኑን ብቅ በልና እዚህ ትንሽ ከርም ከልጅቱ ጋር ትላመዳለህ። ከዛ እንደ ደንቡ ለቤተሰብ ጥሎች ሰጥተህ ትጠቀልላታለህ አለኝ። ደስ ብሎኝ እሺ አጎቴ አመሰግናለሁ በየስልኩን ልዘጋው ስል ቆይ ልጅ ኢዮብ፣ እንደው ሰሞኑን መብራቱ እንደ መሸታ ቤት መብራት ቦግልም እያለ አስቸገረን እኮ። እስቲ ወደ ስም እንምጣና ለምን ኢዮብ ዘማርያም? ኢዮብ ማን ነው ያንተ ስም? መጀመሪያ ኢዮብ ዘማርያም ለምን አልከው? ኢዮብ ዘማርያም የኔ ሙሉ ስም ይመስላችኋል ሰዎች? ዘማርያም የአባቴ ስም እንደሆነ ነው የሚያስቡት። የኔ ሙሉ ስም ኢዮብ ገዛኸኝ ነው። ኢዮብ ገዛኸኝ።
እና ዘማሪያም ያልኩት ፌስቡክ ስከፍት ነው 2017 ላይ መሰለኝ በነጮቹ ፌስቡክ ስከፍት ስሜን እስቲ ማን ልበለው እንደ ብዕር ስምም አስቤ ነበረ። በቃ ሳስበው እናታችን ቅድስት ድንግል ማርያም በጣም ስለምወዳት ኢዮብ ዘማርያም የሚለው ተጠቀምኩ። ኢዮብ የማርያም እንደማለት እንደዛ ነው። ከፊልም ሌላ ምን ተምራል? ማርኬቲንግ ማኔጅመንት ነው። የት ነው የተማርከው? ናሽናል አቪዬሽን ኮሌጅ። ለምን ስራ በዛ መቀጠል አላሰብክም? ያው የኔ ልብም የኔ ነፍስም ያለው አርቱ ላይ ነው ከድሮም ጀምሮ። ስለዚህ ተማርኩት ትምህርቱን ማርኬቲንግ ማኔጅመንቱን። አንዳንዴ ያው የኢትዮጵያ ቤተሰብ ይፈልጋል ተመረ መቋጫው ዲግሪ የሚባል ነገር ነው። የ10 ምናምን ዓመት ልፋት ዲግሪ ነው። ስለዚህ እሱን በማሰብ ነው አንድ የተማርኩት። ሰፖርት ያደርጉኛል በጣም ፋሚሊ እንደዚህ አይጫሉኝም። አርቱን ተው እንትን ትምህርት ምናምን የሚባል እንትን የላቸውም። ግን ያው በቃ ዲግሪ የሚባለውን ነገር ሳስብ ብዙም ሳለፋኝ ግን ደግሞ ዲግሪውንም ሳላጣው ሁለቱንም አማክዬ በዛ ምክንያት ማርኬቲንግ ማኔጅመንት ግራጁዌት አድርጌያለሁ። ሌላ ደግሞ ስራዎች ላይ ትራንዚሽኖቹ አንዳንዴ ዝም ብሎ የመብራት ፖል ሊሆን ይችላል፣ ገመድ ሊሆን ይችላል የምታሳየው፣ ኦር መንገድ ላይ እንቅስቃሴ ሊሆን ይችላል። ሆን ብለህ ለሆነ ዓላማ ነው ወይስ ዝም ብሎ እንዲሞላልህ ነው የምታስገባው? አንዳንዴ ሚኒንግ ይኖረዋል። ሚኒንጋው ለምሳሌ ሁለቱ ፍጭ ቁጭ ብለው አንዱ ወፍ ወደዚህ ሲበር አንዱ ወደዛ ስትበር ሚኒንግ ይኖረዋል። ስለዚህ አልተገናኝተውም ለማለት ነው። እሱ ሜሴጅም ያስተላልፋል በአንድ መንገድ። ሁለተኛ ደግሞ እንዳልከው እንደ ትራንዚሽንም እንደ ኖርማል ትራንዚሽንም እንጠቀማቸዋለን። አንዳንዴ ደግሞ ሚኒንግ ይኖራቸዋል። አሁን ካነሳነው አንፃር መብራት የመንገድ መብራት ብልጭ ወደጭ ቦግልም የሚል ቀጣይ የሚመጣውን ነገር እንደ ውቂያ እንደ ፕሪዲክሽን ይሰጣል። በቃ ምን አይነት መንገድ አላርም ማለት ነው። ካራክተሩ ቀጣይ በቃ የሆነ መንገጫቀጭ ውስጥ ነው ያለው። አሁን የሆሊውድ ፊልሞች ላይ ልብስ የሚለብሱት ልብስ ራሱ ሚኒንግ አለው። ፐርፕል ሲለብሱ ቀይ ሲለብሱ ቀጣይ የሚመጣውን ነገር በቃ ወይ ካራክተሩ ሊሞት ይችላል ወይ የሆነ ነገር ሊፈጠር ይችላል። እንደ ፕሪዲክሽን የምጠቀምባቸው ሁኔታዎች አሉ። ከዛም ባለፈ ደግሞ እንደ ትራንዚሽን እንደ ኖርማል የምጠቀማቸው። ኮንቴንቶቹ እንዴት ነው የምትፈጥራቸው? ማለት ኤክስፒሪየንስ ታደርጋቸዋለህ? ኢማጂን ነው አክቹአሊ ደራሲ ለመሆን ኢማጂኔሽን እና ኢንሳይት በጣም ኢምፖርታንት እንደሆነ አውቃለሁ። እንደውም ዝም ብሎ ዴይሊ ላይፍህን መጻፍ ደራሲነት አድርጌ አላስብም። ግን አትሊስት የሆነ መረጃ ግን ወደ ውስጥ የገባ መኖር አለበት ብዬ አምናለሁ ለመነሻና ከየት ነው የምታመጣቸው? እንዴት ነው የምታመጣቸው? ከሰዎች በመስማት ነው? ራስህ ኤክስፕሎር እያደረክ ወይም ኤክስፒሪየንስ እያደረክ ነው? ያው ስነ ጥበብ ተምረህ የምታመጣው ነገር አይደለም ብዬ አምናለሁ። ትምህርት ስገባ ያለን ተስጦ ልታሳድገው ትችላለህ፣ ስኪልን ዴቨሎፕ ልታደርግ ትችላለህ እንጂ እንደ ሌሎች ትምህርቶች አሁን ኬሚስትሪ ተምረ ፊዚክስ ተምረ እንደሚገባና እንደምትረዳው አይደለም። አርቱ ከሌለ ስነ ግጥም ተምረ ገጣሚ አትሆንም፣ ግልጽ ነው። እውነት ነው። ስነ ጽሁፍንም ተምረ ደግሞ ጸሐፊ አትሆንም። ስክሪፕት ራይቲንግ ተምረ ግን ስኪል ስለሆነ ስክሪፕት ልጽፍ ትችላለህ። አንድ መጽሐፍ ወደ ስክሪፕት ልቀይረው ትችላለህ፣ ስኪል ስለሆነ ቴክኒኮቹን ተጠቅመ ማለት ነው። እኔ ጧጧ ስነሳ ከጸሎት ቀጥሎ አንዳንድ ስቶሪ ይጽፋሉ ሁሌ በየቀኑ። የሚገርም በቃ እግዚአብሔር ይመስገን ጽሁፍ የሐሳብ እጥረት የጽሁፍ እጥረት የለብኝም። ያው ስታነብ ሞር ትጽፋለህ። በጣም ጎበዝ አንባቢ ነኝ ባልባልም አነባለሁ፣ በቻልኩት አቅም አነባለሁኝ። እሱም በጣም ጠቅሞኛል። ያው ስታነብ አይደል የምትጽፈው፣ በደንብ ባነበብክ ቁጥር ጥሩ ትጽፋለህ። ከሱም ባሻገር ግን እንዳልኩ በቃ ያ ስጦታ ነው፣ የእግዚአብሔር ስጦታ ነው እና በምታያቸውም ነገሮች ደግሞ ሀሳቦች ይመጡልሃል በደንብ። እና እኔ እንዴት ነው የማደርገው? አንድ ሀሳብ ነው በቃ የምጽፈው። ያቺ ቲሟን ይዛትና የሎተሪ ሀሳብ ከሆነ ያ ሎተሪ በምን መንገድ የኮንፍሊክቱ አለ አይደለ? በቃ ሎተሪው ጠፍቶብኝ ስቸገር በምን ጠፋ የሚለው ሰራተኛዋ ሸሚዜን ለልዋጭ ሰጣት ምናምን በጣም እንጂ ታሪክ ነው ራሱ። እሷ ስቶሪ መጀመሪያ መነሻ ምንድናት? ለዋጭ የሚለው ሀሳብ ነው። እሺ ለዋጩን ከሎተሪ ጋር እንዴት ላገናኘው? አንድ ሰራተኛ ትመጣለች። ሰራተኛዋ ምን ታደርጋለች? ሎተሪ ገዝቼ እንዳይጠፋብኝ ብዬ ሸሚዝ ውስጥ ከትቼ ሄጄ
ድስት ተቀደልና አውጥታ ሸጠች። በቃ እንዲህ አገናኝታቸው ካራክተሮች ሀሳቡ ነፍስ ይዛል እና በዚህ መንገድ ነው እንትን የሚለው ጽሁፎች። አይ አንዳንድ ለምሳሌ ከከተማ ኑሮ በጣም የሚሉ አጋጥሞኛል። ለምሳሌ የጥንቆላ የምትሰራበት እሷን በቃ እንዴት አስበው እንዴት አወቀው የዲ ጠንቋይ ቤት ሄዶ ያውቃል እንዴ አታነቃቀይ ሰው እንዴት ቢጃላ ያው ጸሐፊ ስትሆን እኮ አንዳንዴ መሄድ ያለበትን እንሸኛለን፣ የሚመለሰውን እንመልሳለን። እኛ ዘንድ ምንም የማይቻል ነገር የለም። ለመሆኑ ግን ለምን ድጋሚ እንዲመለስ ፈለግሽ አልኳት። ይኸውልዎት አባብዬ ፍቅረኛዬ ስሙ ማለቴ የቀድሞ ፍቅረኛዬ ስሙ ኢዮብ ነው። ከዩኒቨርሲቲ በማዕረግ ነው ተመርቆ የጨረሰው። ነገር ግን ስራ በማጣት ከጫማው አልፎ ተረከሱ እስኪያልቅ ድረስ ነበር ሲኳተን የኖረው። እኔ ደግሞ ያከከም ያኖረኝ እንዳልወድም በዛ ምክንያት ተለያየን አለችኝ። የራሴን ታሪክ ቃል በቃል አወራችልኝ። በመጋረጃ በኩል አጮልቄ ሳያት የቀድሞ ፍቅረኛ የማስተዋልናት ከዋልኩ። ድንጋጤን ተቆጣጥሬ ወደ ቦታ የተመለስኩና እና ታዲያ አሁን ለምን ድጋሚ ወደ ህይወትሽ እንዲመለስ ፈለግሽ አልኳት። አሁንማ ምን አይነት ስራ እንደሚሰራ እንጃ፣ ግን በጣም ቱጃር እንደሆነ ሰምቻለሁ። እሱን መልሰው የኔ እንደሚያደርጉ ስለምተማመንቦት እችን እጅ መንሻ ሽቶ ሰጥቼዎታለሁ ብላ በሚኪ በኩል ሽቶን ላከችልኝ። ሽቶን ሳየው የሆነ ቀን ለልደቷ ተበድሬ ራሴ ገዝቼ የሰጧት ሽቶ ነው። ራሴን መቆጣጠር አቃተኝና እንዳልከው ኢማጂኔሽን ነው። ብዙ ጻፊዎች ስለ ሲኦል ጽፈው ሊሆን ይችላል፣ ስለ ገነትም ጽፈው በራስ መንገድ ወይ ሲኦል ገብቶ አይደለ ወይ ገነትም ገብቶ ያየም የለም። እንግዲህ ያው በመንፈሳዊ አስተምህሮቶች ሊኖር ይችላሉ፣ ግን እንዲሁ በእንትኑ እንደ ዓለማዊ ስትመለከተው የለም። ግን ኢማጂኔሽን በጣም ሁሉም ቦታ ይወስዳል። በቃ ገጠር ይወስዳል፣ አሜሪካ ይወስዳል። የማትሄድበት ቦታ የለም አንድ ቦታ ቁጭ ብለህ። ስለዚህ ያው በእንደዚህ አይነት መንገዶች ሀሳቦችን መፍጠር ብዙ አይከብድም። በእንደዚህ አይነት መንገዶች ተጽዕኖ ያደረገብህ ጸሐፊ ይኖራል? ተጽዕኖ ማለት እንችላለን። በእውቀቱ ስዩምን በጣም ነው የምወደው እኔ። ያለዛ ነው የጠየኩህ። እኔ በእውቀቱ ስዩም በጣም የምወደው ማከብረው ጸሐፊ ነው። ብዙ ጊዜ ተናግሬያለሁ። እኔ በሚሄድበት ቦታ ሁሉ በቃ እናገራለሁ። በእውቀቱ ስዩም ትልቅ ነገር አሳርፏል በእኔ ስነ ጽሁፍ ህይወት ውስጥ። ልጅ ሆኜ እሱ መጽሐፎች በጣም አነብ ነበር። ስብስብ ግጥሞች፣ መግባትና መውጣት፣ ወጎቹን አንብቤያቸዋለሁ። መጽሐፎቹ ሁሉንም ከመጀመሪያ እስከ መጨረሻ ያለውና ምናልባት አሳደረብኝ ከተባለ በእውቀቱ ስዩም አሳደረብኝ። የድምጽህ ቶን ወደሱ እንደሚሄድ በጣም ነግረው የሚያውቅ ሰው የለም? በጣም ብዙ ሰው ይለኛል። ዌቭ ራይቲንጉም የድምጹን ቶን ይላል። ትክክል ነው። ምናልባት ተጽዕኖ አድሮብኝ ሊሆን ይችላል። ተገናኝታችሁ ታውቃላችሁ? በአካል ተገናኝተን አናውቅም፣ ግን ያው እናወራለን በደንብ። ማለት በስልክ ነው? ስልክም እናወራለን። አሁን እንጻጻፋለን። ተገናኙ እንጂ እንዴ? እንገናኛለን። ኦኬ የሚያየው ከሆነ እንገናኛለን። አይቀርም መገናኘታችን። ሌላ እስቲ ወደ ልጅነት እንሂድና የት ነው ያደግከው? እንዴት ነው ያደግከው? ሐዋሳ ነው ተወልጄ ያደግኩት እኔ። እስከ 12ኛ ክፍል ሐዋሳ ነው የተማርኩት። ያው ውልደቴም እድገቴም እዛው ነው፣ ሐዋሳ ነው። ሰሲሊያ የሚባል ትምህርት ቤት አለ። ከነርሰሪ የሚባለው እንደዛ መሰለኝ። ከነርሰሪ እስከ 10ኛ ክፍል እዛ ነው የተማርኩት። ከዛ በኋላ ደግሞ እስከ 10ኛ ነበረ ትምህርት ቤቱ የነበረው። 11 እና 12ን 11 ዩኒየን ገባው፣ 12 ደግሞ ኢትዮ ፓረንትስ። በእንደዚህ አይነት ሁኔታ ነው ትምህርት የተከታተልኩትም ያው የተወለድኩትም ያደግኩትም ሐዋሳ ነው። ስለ አስተዳደግ ንገረኝ እስቲ። ስለ ሰፈራችሁ የተዘጋ ቤት ውስጥ ነው ያደግከው? ሰፈር ውስጥ ከሌሎች ጋር ተቀላቅለን ያደግከው? ጨዋታችሁ ምን ይመስል ነበር? በሁሉም መንገድ ነው ያደግኩት እኔ። በሁሉም መንገድ ማለት አንዳንድ የቤት ልጅ የሚባሉ ልጆች አሉ አይደል? ቤትና ቤት ብቻ ነው መውጣት አይቻልም። ከትምህርት ቤት ከቤት ትምህርት ቤት ቤተሰብ ያመጣል፣ ቤተሰብ ይመልሳል። እንደዚህ አይደለም እኔ። ስለዚህ ስትሪክት ያደኩበት መንገድ ስትሪክት ነው። ስትሪክት ስለ ትምህርቴን በደንብ እከታተላለሁ። በትምህርቴም ጥሩ ባል ልጅ ነበርኩኝ። በአንድ መንገድ ስታየው ስትሪክት ነው ማለት ትችላለህ። ቁጥጥር ነበር የፋሚሊ። ያው እንደ አንዳንዴ ትስታለህ። እድሜም የሆነ የሚያስቱ ነገሮች አሉ። ጓደኛም ተጽዕኖ እነሱ ሊያስቱ ይችላሉ።
አንድ ስትሪክት በሆነ መንገድ ነው። ሁለት ደግሞ ምንም ነፃነቴን አላጣውም። እኔ በደንብ ተጫውቼ በደንብ ከጓደኞቼ ጋር ተገናኝቼ ሳልጨናነቅ ነው ያደግኩት። በሁሉም መንገድ ያልኩት በዚህ ምክንያት ነው። ትምህርት ቤት በደንብ ኳስ ላይ ጎበዝ ነበርኩኝ። ፕሮጀክቶችም ውስጥ ሳተፍ ነበረ። ለትምህርት ቤት የምጫወት ነበረ። በስነ ጽሁፍም ደግሞ ስትመጣ የታገል ሰይፉ ግጥሞች አሉ አይደል? ረጃጅሞች ይሄ ጉሪላ ቆርቆሮ እየገፋ ምናምን እንትን የሚለው ረጃጅም ግጥሞቹን በቃሌ ይዛቸው ነበረ። ከዛ በኋላ ሰልፍ ላይ ወጥቼ አነባቸው ነበር። የዛኔ ነው የስነ ጽሁፍ ህይወቱም በቃ የተጀመረው እና በቃ በሁሉም መንገድ ነው ያደግኩት ማለት ይችላል። ከአስተዳደግህ ላይ ወጣ ያለ ባህሪ ያላቸው ጓደኞች ምናምን ኖሮ አያውቁም? አንተ ወደዛ የመሳብ ነገር ኖሮ አያውቅም? እንዲህ በተለየ ሁኔታ እንደዚህ የምልህ የለም። እንዴት መሰለ ልጅ ያለውም ከመጽሐፍ ጋር ነበረኝ እንትን ቁርኝት ብዙ ኢቭን ክላስ ውስጥ አስተማሪ እያስተማረ አንዳንዴ በቃ የሆነ ደስ የማይል ሳብጀክት ይኖራል። ደስ የሚልም እንዳለ ሁሉ ማለት ነው። ደብተር ስር መጽሐፍ አድርጌ ነበረ በቃ እንትን አሳልፌ ነበረው። ሁለተኛ ነገር ደግሞ ተረት መጽሐፎችም ያ በእድሜ የምታነባቸው ነገሮች አሉ አይደለ? እንዲህ ከጨዋታውም እንዳለ ሆኖ ከጨዋታው በላይ ከልጆች ጋር ከመገናኘት ከጓደኞች ጋር ከመገናኘት በላይ ያው ከመጽሐፎች ጋር ነበረ ጊዜ እንትን ብለው። ስለዚህ የተለየ እንትን አጋጥሞኝ ያውቃል። አንተም ሌሎችን ሊሆን ይችላል፣ ሌሎችም አንተን ቡሊ ተደራርጋችሁ ታውቃላችሁ? ጉልቤ ነበርኩ አልዋሽም። ተማሪ እያለን ያለ አይደለ በቃ ኳሱን ይዞ የራሱን ጓደኞች መርጦ የሚያስገባው ልጅ አይነት ነገር እንደዛ አይነት ነበር። ግን ይሄ ቡሊ የሚባለውን ነገር አናውቀውም ነበር። የለም ብሽሽቅ ምናምን ብሽሽቅ ነው። ኳስ ያው ስትጫወት ትጣላለህ ምናምን፣ ያው ተመለሰ አንዱ በሌላው ማላገጥ ምናምን ያው እንደ ብሽሽቅ ነው። ምንም ኖርማል ነበረ በእኛ ጊዜ እሱ። ስላ የሆነ አክረረ ወይ ደግሞ ለመጣላት ቂም ይዘህ ምናምን እንደዛ አይደለም። በቃ ወይ ጨዋታ ላይ ትጣላለህ ወይ ስትነጋገር ምናምን፣ ግን ያው ተመለሰ እንትን የተለየ ነገር እሱ አይነት የልጆች እንትን ያለ ነው እንጂ የተለየ ነገር የተለየ ስም ጠርተው ኦራንት ሌላ ሰው ጠርተህ እንደዚህ አላጋጠመህም? የለም። ዳስገድ በቤት ውስጥ ይሁን በአካባቢ በትምህርት ቤት ልጅ ሆነ ሞዴል አድርገው ያደግከው ሰው አለ? በምን መንገድ? በፈለከው ሲፈልግ ፐርሰናሊቲህን ለመቅረጽ ሊሆን ይችላል። እሱን ለመሆን የሞከርከው ኦር ሳድግ እንደገሌ ሆናለሁ የምትለው የሆነ አራያ ያደረግከው ሰው አለ? ለኔ አራዬ እናቴ ናት። ነፍሷን ይማረውና እናቴ ናት። በህይወት የሉም እና ሌላ የተለየ ማንም የለም። ስንት ዓመት ላይ ነው እናቴ የተለየው? 1 ዓመት ተኩል እንደዛ አካባቢ ሆነታው አሁን። በቅርብ ስለዚህ ቅርብ ጊዜ ነው ማለት ነው። አባትህስ? አባቴ አለ። ምንድን ነው የሚሰሩት ቤተሰቦችህ? አባቴ ሹፌር ነው፣ ከባድ መኪና ሹፌር ነው። እሺ፣ እንደዛ ነው። ወንድም እህቶች አሉ? እህት አለችኝ፣ ታላቅ እህት አንድ እህት አለችኝ። ታላቅ ናት? ታላቅ። ኦኬ፣ ታላቅ ናት። ኦኬ። ከቤት ውስጥ የተለየ ከቤተ ዘመድም ይሁን ከጎረቤትም አካባቢ ይሁን የተለየ ለአንተ ትሪት የሚያደርግህ ሰው ስታገኘው ደስ የሚልህ ኦር ሲያገኝህ ደስ የሚለው ሰው ጭንቅላት ውስጥ ይመጣል? በልጅነትህ? በልጅነቴ በጣም ዘመድ መወድ ሰው ነኝ እኔ። እስቲል ወዳለሁ፣ ግን በልጅነት ደግሞ ይለያል። በቃ አቢ ነው ቤተሰቤ። እሺ፣ በጣም ዘመድ ይወዳል ባል ነበር። በቃ ቤተሰብ ሲመጣ አጎት፣ አክስት በቃ በጣም ነፍሴ ነበር የምፈነድቀው እና በጣም ደስ ይለኝ ነበረ። እኔም ሲሄድ ደግሞ ወደዛ አያቶቼ ጋር ምናምን ሲሄድ በቃ ደስ ነበር የሚለኝ እና ዘመድ በደንብ ነበር የምወደው። እነሱም ሲመጡ እኔም ሲሄድ በቃ ልዩ ስሜት ነበር። ወደ አዲስ አበባ መቼ ነው የመጣው? አዲስ አበባ በእርግጥ እመጣለሁ ከድሮም ያው ጠቅልዬ ወደዚህ ለመኖር ማለት ነው። ለመኖር 8 ዓመት ሆነ። 8 ሆነ። ኦኬ። በምን ምክንያት መጣ? 8 ዓመት ያው ከፋሚሊ ጋር ወደዚህ ቤተሰብ ወደዚህ ሙቭ አደረጉ? ከእናቴ ጋር። ለዛ ነው ወደዚህ የመጣው? ኦኬ። እናቴ ቤተሰቦች እዚህ ናቸው፣ ከእናቴ ጋር ነው
ወደዚህ ሙቭ አድርገን ለመኖር ስትመጣ የአኗኗር ኦር ያሳሰብ ለውጥ ከአዲስ አበባ ጋር የተገናኘ ያጋጠመሃል? እንዳልኩ መላለስ ነበረ። ስለምመላለስ ያው ሁኔታዎችን አውቃቸዋለሁ። ስለዚህ ብዙ የተለየ ነገር አላጋጠመኝም። እዚህ አዲስ ጓደኛ ለማፍራት ምናምን አልተቸገርኩም? አልተቸገርኩም። ያው ሶሻል ሚዲያው የሚጠቅምህ አንድም እኮ የትም ሆነ የትም ያለውን ሰው ትተዋወቃለህ፣ ታወራለህ። ስለዚህ ስትሄድ መገናኘት ጊዜ ማሳለፍ ነው እንጂ እንደ አዲስ ጓደኛ ለመፍጠር ወይም ደግሞ አዲስ ሰው ለመታወቅ ጊዜ እንትን አትልም፣ አፈጅም። ስለዚህ ያው አልከበደኝም። ቲክቶክ በጣም ብር በደንብ የሚገኝበት እንደሆነ ሲወራ ሰማለሁ። እውነት ነው ወይ? ይባላል። በቲክቶክ በሁለት መንገድ ብር ታገኛለህ። ወይ በማስታወቂያ ወይ ደግሞ ላይቭ ስትሪም በማድረግ ከሁለት አንዱ። ስለዚህ ማስታወቂያዎች አሁን እየጀመርኩኝ ነው። ስለዚህ በማስታወቂያዎች በሚለው ነው ላገኝ የሚችለው። በማስታወቂያ ላይቭ ላይ ያው ወይ ጌም መጫወት አለብህ፣ ያው ጌመር ከሆንክ ወይም ደግሞ ላይቭ ስትሪመርስ ሰራይ ብለህ ያስከው በደንብ ሳንቲም ሰራበታል። ግን እሱ ላይ እኔ ብዙ ጎበዝ አይደለሁም ላይቭ መግባት ላይ። ስለዚህ በማስታወቂያው እሱ አገኛለሁ። አንዳንድ ሰዎች ቲክቶክን በቃ ማህበረሰብ ለማጥፋት የመጣ በተለይ ወጣቱን ከአቅጣጫው ለማሳትና የማህበረሰቡን እሴት ባህሉን ለመጣስ የመጣ አደጋ አድርገው የሚያዩ አሉ። አንተ እንዴት ነው የምታስበው? ቲክቶክ ብቻ እኮ አይደለም እኮ ሰው መጥፋት ከፈለገ ሰው አስተሳሰቡን ወደ መጥፎ ነገር መውሰድ ከፈለገ ያው ቲክቶክ ተደራሽ ነው። በእርግጥ በአንዴ ጥሩ ብዙ ቦታ መድረስ ትችላለህ። ጥሩም ነገር ብትሰራ መጥፎም ብትሰራ ተደራሽ ነው። ስለዚህ ቲክቶክ ላይ ብቻ አይደለም እንትን ምንድነው ኔጌቲቭ ነገር ያለው። ኔጌቲቭ ነገር ካሰበ ሰው የትም ሄዶ ማግኘት ይችላል። ቲክቶክ ቢዘጋ መጥፎ ነገር እኮ ይቆማል ማለት እኮ አይደለም። ሰው አስተሳሰቡ ውስጡ መጥፎ ነገር ካለ መጥፎ አስተሳሰብ ካለ ያ አስተሳሰቡ የትም ይከተላል። ቲክቶክ ቢዘጋ አለ ውስጡ ነው አስተሳሰቡ። ስለዚህ ያለህን ነገር ነው እዛ ላይ የምትረጨው እንጂ ቲክቶክ ስለመጣ በራሱ ፕላትፎርሙ መጥፎ ነው ወይም ደግሞ መጥፎ ነገር እንድትሰራ የሚያነሳሳ ፕላትፎርሙ ነው አይደለም። ጥሩም ነገር ብትሰራ ውስጥ ያለው ነው፣ መጥፎም ብትሰራ ውስጥ ያለው ነው። ስለዚህ ራስን እንትን ለማለት አስተሳሰብን ጥሩ ለማድረግ መሞከር ነው እንጂ ፕላትፎርሙ በራሱ መጥፎ ነው ብዬ አይደለም። ስንት ሰዎች ተረድተዋል እኮ፣ የስንት ሰዎች እንባ ታብሶበታል፣ የስንት ሰዎች ህይወት ተስተካክሏል፣ የስንት ሰዎች እንጀራ ሆኗል። ስለዚህ መጥፎ ነው ብዬ በራሱ ነው እንትን አይደለም፣ እንዳጠቃቀማችን እንደዛ ነው የምረዳው። ለአንተ የቲክቶክ መኖር የሰጠህ እድል እንዳለ ነው የሚሰማህ? ሌላ ስራ ልትሰራ የምትችልበትን አማራጭ የሚያስተው አስተማማኝ የገቢም የኑሮም ምንጭ መሆን ይችላል? ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በእልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ አልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘች። ደነገጥኩ። እንዴ ምን ሆነሽ ነው ጭንቅላትሽን ያሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቅድም እኮ ወጥ ልሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። እንዴ አፌ ተሳሰረ። በሀሳቤ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበረኝ። ጭንቅላቴን እንዳያስክ ወደ አልጋ ሄድኩና ቁጭ አልኩ። አስተማማኝ የሚለው ላይ ጥያቄ ሊፈጠር ይችላል፣ ግን ደግሞ ይረዳል። እንዳልኩ የብዙ ሰዎች ህይወት ተቀይሯል። አሁን ላይቭ ስትሪመሮች አሉ ስራዬ ብለው በቃ 10 ምናምን ሰዓት ሳይተኙ ቁጭ ብለው በቃ ስራዬ ብለው ይዘው የሚሰሩ የነሱ ህይወት ምንም ጥያቄ የለውም ተቀይሯል። እና ብዙ እድሎችን ይዞ የመጣው በቃ አሁን ጊዜውን ኢየሱስ ይመስለኛል። ሚኒስትሪ ሚዲያዎች፣ ቴሌቪዥኖች ላይ ምናምን ማስታወቂያዎችንም ካየ ወደዚህ እየመጡ ነው። ቴሌቪዥን ላይ ተላለፈው የነበሩ
ነገሮች ብዙ የሉ ይመስለኛል። ስለዚህ ትልቅ የሚዲያ ባለሙያዎችም ወደዚህ መምጣት ጀምሯል። አሁን ያለውን ነገር ሲመለከቱ በሩቅ ሆነው ሲመለከቱ ወይም ሲተቹ የነበሩ አሁን ተቀላቅለው ኢቭን አዲሱ አካውንቴ ነው ኦፊሻል አካውንቴ ነው ተከተሉኝ ምናምን የሚሉትም በደንብ የተመለከትኩኝ ነበር። ስም አንጠራም፣ ያው ስም መነሳት የለበትም እና አንዳንድ ሰው ትዝ እያለኝ ነው አንተ ስትልና ስም መነሳት የለበትም። እኛ ከታወቀ ፍራንኮ ሲኖር ነውር የለውም እና እንዳልኩ ይሄ ቀድሞ መተቸት ጥሩ አይደለም። አንድ ነገር ልገባበት ይችላል። ከገባበት በኋላ ማጣፊያው ሊያጥር ይችላል። ማጣፊያ አጠረኝ ይባላል አንዳንዴና ለነገሮች ባንቸኩል ብንመለከታቸው በራሱ መጥፎ ወይም ደግሞ በራሱ ጥሩ የሚባል ነገር የለም። ራሳችን የምናቀርበው ነገር ስለሆነ የሆነ ጥግ ይዘን በቃ ነገሮችን እየተመለከትን ከነገሮች ላይ አቃቂር ወይም ደግሞ ኔጌቲቭ የሆነ ነገር ብቻ ከመውጣት ይልቅ አለ አይደለ ቀረብ ብለህ ምንድን ያለው ነገር ቢሎን ማየት እና ነገም ደግሞ ያው አንተም እዛ ቦታ ላይ ልትገኝ ስለምችል በቃ በእንደዚህ አይነት መንገድ ነገሮች ቢሆኑ ጥሩ ነው ያስባሉ። የወደፊት ፕላን ምንድን ነው? በህይወትህ አላማ አድርገህ ያስከው ነገር አለ? በእርግጥ የራሴን የሲኒማ ፊልም ፕሮዲዩስ ማድረግ ፈልጋለሁ። አላማ ብለን ካለው ትልቁ አላማ እሱ ነው። ፊቸር ላይ ማሰበው የራሴን ስክሪፕት ራሴ ፕሮዲዩስ አድርጌ ሰራው ከእግዚአብሔር ጋር ደስ ይለኛል። መደበኛ ሲኒማ ውስጥ የመግባት ሐሳብ አለ? መደበኛ ሲኒማ ውስጥ የመግባት ሐሳብ አለ። ምንድነው የሚቸግርህ እሱን ለማድረግ? አንደኛ ሐሳብን በደንብ በምፈልገው ልክ ዴሊቨር ለማድረግ የፋይናንስ አቅም ስቴብል ቢሆን ጥሩ ነው። ምክንያቱም አንዳንዴ እኮ ስክሪፕት እየጻፍክ መቼቱ ከሀገር ውጭ ከሆነ ይሄማ አያስፈልግም ብለህ ልታጥፈውም ይችላል። ያለን አቅም ስለማትችል አይችልም። አሜሪካ ትታ አሜሪካ ግቢ ልሰራው ይችላል ስክሪፕቱን ቀይረህ ሲሉን። ስለዚህ ፋይናንስ ያው በደንብ ይገድባል። መሄድ ግን ግድ ነው፣ ምንም ጥያቄ የለውም። አይ ምሳሌውን ያነሳው ኬዝ ማለት ነው። በአንዳንድ ኬዝ ስክሪፕቱ የሚያስገድድ ከሆነ ስክሪፕትን አትጫነው። በቃ ከወሰደ ስቶሪው ምንም አታስብም። ተነስተህ ሄደህ እዛ ቀርጸህ ሳትጨናነቅ ልትመጣ ትችላለህ። ግን እንዳልኩ ደግሞ የፋይናንስ ችግር ካለ ስቶሪን ቀይረህ በማትፈልገው መንገድ ሊሄድብህ ይችላል። ስለዚህ አንደኛ ፋይናንስ ነው እና ይሄ እንግዲህ በሱ በደንብ ስንደላደል እንሰራለን ወደፊት። አንተ